ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። መንሱርን መጀመሪያ የጠየቅኩት አንደበቷ አይወጣችን ቃል አዳምጧ ኦሮሞ ታዲያ ትዱልታ ለምትይመነ ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። ለኦሮሚያ ወጣቶች ብቻ የመጣ እድል ነው ብሎ ከጅማ እስከ አዲስ አበባ ዙሪያ ያሉ ወጣቶች ሁሉ ብራቸው ተበላ። ስለ ቢሊነሩ ማስተር አብነት ነው ማጫወታችሁ። ድራሜ ላይ ሁለት ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ሰላም ጤና ይስጥልኝ። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ከፊንቴክ ኢንቨስትመንት ድርጅት ጋር ታይዞ እንግዲህ ታሰሩ እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ እነዚህ ነው የመሳሰሉ ታዋቂ ሰዎች ዙሪያ እንግዲህ አዲስ መረጃዎች እየወጡ ይገኛሉ። ፍርድ ቤት እንግዲህ ውሳኔ ሰጥቷል። እሱን የማስመለከታችሁ ነው የሚሆነው። እነዚህ ደግሞ በኦሮሚያው ፕሬዝዳንት በአቶ ሽመልስ አብዲሳ የሚመራው አንድ ድርጅት እንግዲህ እንደው ዘርፎ እንደጠፋም የሰማ ነው የሚገኘው። እሱን አስመለከታችኋለሁ። ማስተር አብነት እንዴት ቢሊነር ሆነ እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ወደ ፊንቴክ ኢንቨስትመንት እነዚሁ ደግሞ በሽመልስ አብዲሳ ይመራ የታወጀ ድርጅት እንግዲህ ብዙዎችን እንደዘረፈ የሰማን ነው የምንገኘው። እሱን ከማየታችን በፊት ማስተር አብነት ብዙዎችን የምናውቀው የምንወደው የምናከብረው ወንድማችን እንዴት ቢሊዮነር ሆነ የሚለው ነገር እስቲ መጀመሪያ ቪዲዮ ተመልከቱ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊዮነሩ ማስተር አብነት ነው ማጫወታችሁ። ማስተር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሴናጥሮች የምጥለው ፎቶ ቤት ከፍቶታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ናቸው ያሉት። ይሄን የዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ ዱራሜ ላይ ሁለት ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን የዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ነው። እኛ ምናቀ ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር፣ ግን አንተ ለምን ራስን ያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድከው ህክምና ኬሞ ነው ምንድነው የወሰድከው ህክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገን የበላው ለምንድነው? ተቋም ማከፍተው ለምንድነው? በዲስ ማሰጠው ሁሌ ከኪስ እንዳያረገ ሰው ማሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የለግል ያበለጸከው ሰዎች ይረዳው ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማስተር አብነት ጉዳችሁን ስሙ፣ እናንተም ጉዳችሁን ስሙ። ማስተር አብነት ባለ 12 ወለል ፎቅ እያሰራ ነው። ይሄ ነገር ሲወጣ ነበር። ባለፈውም እንግዲህ አንስቼላችሁ ነበር። በዚህ ጉዳይ ላይ አዲስ ቪዲዮ ሰራላችኋለሁ ወይ ደግሞ ሌላ ቪዲዮ ራሱን የቻለ ቪዲዮ ሰራላችኋለሁ ብዬ ነበር። ይሄ ወንድማችን እንግዲህ በዚህ መንገድ መረጃ ይዘው መጥቷልና ይሄ ነገር እውነት ነው ወይስ ውሸት ነው የሚለው ነገር ስንመለከት የምንመለከታቸው ነገሮች የሚያሳዩት እንግዲህ እውነት እንደሆነ ነውና ምን ችግር አለው ታዲያ? አንድ ሰውን የሚረዳ ደግ ነገር የሚሰራ ሰው አይደለም በ12 በ24 ፎቅ ቢሰራ ምን ችግር አለው? ሰርቶ ካመጣው ልቶች አላችሁ። ወደ ለመናገር ማስተር አብነት ሊያሰራ የለውም አይደለም። ማስተር አብነት ዛሬ ተቆስ የምታውቋቸው ትላልቅ የመርጃ ድርጅት ያላቸው ደግሞ የበርዳታ ስም የታወቀ ድርጅት ያላቸው መሪዎች ምንም አይነት የኋላ ታሪካቸው ላይ ገንዘብ የሚያገኙበት ምንም አይነት መንገድ የለም። የሆነ ሳለ ቤት ትምህርት የወደቁ ናቸው ወይ ደግሞ ብቻ የሆነ ነገር ሆነው የተገኙ ሰዎች ናቸው። ከዛ መጥቶ እርዳታ የተቋሚ ሰው ይመሰርታሉ። ከዛ ቢሊዮነር የሆኑ ሰዎችና ማስተር አብነት ግን አሁን ወንድማችን ነገር ያምናል ወይ ካላችሁ yes of course ያምናል። ማስተር አብነት ማልቲ ቢሊዮነር ነውና አይተን እንመለስ። ከማስተር አብነት ጋራ ተደዋውለን ነበርና ማስተር አብነት ያነሳው ሐሳብ ያሉትን ሀብቶች ምናምን አልካደም። ያሉት ኢሲዝ ቢሊዮነር እሱን የካደበት ምንም ነገር የለም። ግን ሀብቱን ያገኘውበት መልክ ያልከው ነገር ምንም የሚያሳምን ነገር ስላልሆነ አንተ ከፈለክ ለህዝብ ነግረህ ማሳመን ትችላለህ። ግን እኔ ያመንኩ ነገር አሞኛል ስላልክ ይሄንን አክሰፕት አድርጌ ከዚህ በኋላ ወጥቼ
የሆነ አሮጊት ላይ የሆነ ህፃን ላይ ድራማ ሰራለሁ ብትል ቃላችን ይቋረጣል ማለት ነው። ምክንያቱም አንተ እስኪሻል ድረስ ጋፕ እናደርግልሃለን ወይ አደርግልሃለሁ ብዬ ተስፋ አደርጋለሁ። ከዛ ውጭ ከፕሮፋይል ላይ ያሉ የባለስልጣናትን ምናምን ፕሮፋይል ያረካቸውን ነገሮች ከፕሮፋይል ላይ ታወርዳለህ። ከዚህ በኋላም እኔ የእርዳታ ድርጅት ነኝ ብለህ በየቦታው በሬት ቦታ የምጠይቀውን ነገርም አርፈህ ትቀመጣለህ። አለበለዛ ያንተ ማልቀስ ያንተ የየ እኔ በዳይፐር ነው የምሄደው ምናምን የሚለው ነገር የሚሰራ ነገር አይደለም። አካባቢያችሁ ላይም እኔ ባለስልጣን አውቃለሁ፣ የፌዴራል ባለስልጣን አውቃለሁ፣ የፈለግኩትን አሳስራለሁ የምትሉ አንተና አንተን ደጋፊዎች የመሰላችሁ ስነስርዓታችሁን ያዙ። አጭበርባሪዎች ለህግ ትቀርባላችሁ እና ጤናን ጠብቅ። አንድ ነገር እርዳታ ድርጅት ላይ የሆነ ነገር ያደርጋለሁ ካልክ ቃል እኔ እናንተ መሀል የገባ ነው ቃል ይታጠፋል ማለት ነው እና አርፈ ተቀመጥ። ወንድማችን እንግዲህ እግዚአብሔር ሰው ስልክ በስልክ ደውሎ እንግዲህ አጣርቶ አሁን ነው ግን በዚህ መንገድ ብሎ ተናግሮ ነበርና ያ መንገድ አያስኬድም ነው ትክክል አይደለም ነው ነው ለመናገር ባለፈውም እንዳልኳችሁ አሁን ኢትዮጵያ ውስጥ አሉ የሚባሉ የበለጸጉ ሰዎች ደግሞ ሀብታሞች ባለጸጎች ኦሬዲ ባለጸጎች አይባሉም ሀብታሞች አብዛኞቹ ባለፈው እንደነሰርነበት ከባለስልጣናት ጋር ንክኪ ያላቸው ኦኬ ጫካ ገብቼ ለፍቼ ፈልጬ ዳራውጥቼ ሳክስ ነው ኦኬ ስለዚህ ይላቸዋል መሰረት ማናት እቺ መሰረት ገበያ የምትባለው ማናት ስሟ እንደዚሁ ሰዎች ስታጭበረብር ነበር ፋይሎቶ ነበር እንደዚህ መሳል ላይ ግን ሰው የሚያቀተ ምንድነው እቺ ልጅ ወጣት ናት ጠንካራ ናት ጫካ ገብታ ወደ እርሻ ገብታ መሰረት ልጅ እንደሆነች ነው ውሃላዋ ሲጠና ግን ምንድነው ከባለስልጣን ጋር ፎቶ አላት እሱን ፎቶ ያሳየች እንደምትዘርፍ ነው እንደዚህ አይነት ሰዎችም ጋር ስንመጣ ነው አይደለም ያልኩ መገኝ ሁሉንም አይደለም እዚህ ጋር ማጠቃለው አብዛኞቹ እንደዚህ ናቸው በዚህ መንገድ የበለጸጉ ናቸውና ይሄን ነገር መንግስት አንሎ ይገባል ይሄን ነገር አጠናክረ እንግዲህ ራሱን የቻለ አንድ ቪዲዮ ከማስተራብነት እነዚህ ደግሞ ከመቀኖኒያ ከቢኒያም ጋር ታይዘው እንደዚሁም ደግሞ ካይድ ፋውንዴሽን የሚባል ወደ 35 ሚሊዮን ብር ዘርፎ የልጅቷን ህይወት እንግዲህ በአረብ ኤምሬት እንዲጠፋ ያደረገ የሚገኝ አንድ ካይድ ፋውንዴሽን የተባለ ድርጅት አለ ስለሱም እንግዲህ አነ ተብሰባ አድርጌ ቪዲዮ ለምሳላችሁ ነው የሚሆነው የሆነውና ወደ ዋና ጉዳያችን ስንመለስ እንግዲህ አሁን ላይ ወደ ፊንቴክ ኢንቨስትመንት ስንሄድ ይሄ ድርጅት እንግዲህ የሚመራው በመንሱር ጀማል ምናምን ነገር ይባል ነበር ነገር ግን ዋና መሪያቸው ሌላ ካል እንደሆነ እነዚህ ታዋቂ ሰዎች ደግሞ እነዚህ አርቲስቶች የገቡት ለማስታወቂያ ገንዘብ ለማግኘት አምባሳደር ለመሆን እንደገቡ እነዚህ ሉላ የተባለችው በኢቢኤስ ቲቪ ላይ የምናውቃት እህታችን ተመርጣ ነበር መኪናም ቀርቦላት ቤትም ቀርቦላት ገንዘብ ቀርቦላት ይሄን ነገር ሳራ መቼ አልፈልግም ብላ እንደወጣችም የሰማን ነው የምንገኘው እሱን አሳያችኋለሁ ከዛ ፊት እንግዲህ መንሱር ጀማል ያደረገው አንድ የስልክ ጥሪ ብዙዎችን እያነጋገረ ይገኛል እንመልከት መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ መጀመሪያ የጠየቅኩት እኔ ነኝ ስንገናኝ ምን አለኝ መሰላችሁ ካንደበቷ አይወጣችን ቃል አዳምጧት የ20 ሰከንድ ቃል ነች ኦሮሞ ታዲያት ዱልታ ለምትይነ ናት ዱልታ ምት ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም የመጨረሻ የብሔር ካርዱን መዘዛት ማለት ነው ከዚህ በፊት እንደዚህ ብሎኝ ነበር ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት ዛሬ ነው ብሔሩ ትዝ ያለው ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው ብሔር ነው የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት እኛ ግን ከተማ ገባን ፖለቲካ ለመድን እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን ከተማ ገብተን እናጭበረብራለን የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም አንድ ፖለቲከኛ አንድ ባለሀብት አጠሩልኝ ሁሉም በብሔሩ
በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ። ጥሩ ማሳያ ነው ይሄ። ዛሬ ነው ብሔሬ ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር። አልተቀበለውም። አይሆንማ። ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውን 1.6 ቢሊዮን ብር አካባቢ ነው ይመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነቅቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። እንደምትመለከቱት ነው እንግዲህ ወንድማችን እግዚአብሔር እንግዲህ ወንድሞች እነዛ ለነሳዎች መታሰር ትልቁም ያጫወተ ግለሰብ ወንጀለኞች መታሰር እና ፊንቴክ ኢንቨስትመንት እንግዲህ ከ1.7 ቢሊዮን ብር ኦልሞስት ከዛም በላይ ብር ነው እንግዲህ ያጭበረበረው ለመናገር እና ቅድም እንዳልኳችሁ ነው። አሁን ላይ ጥቅስ የሚገኙ ከበርቴዎች ወይ የሆነ ባለስልጣን ያውቃሉ ከመንግስት ጋር ንክኪ ያላቸው፣ ወይ ደግሞ የሆነ ሃይማኖት የተደበቁ ናቸው፣ ወይ ደግሞ የበጎ አድራጎት የሚባሉ የተደበቁ ናቸው፣ ወይም ደግሞ ዘራቸው ብሔራቸው የተደበቁ ናቸው። ከነዚህ ጋር አራቱም አያልፉም። አብዛኛው ሁሉንም አይደለም፣ አብዛኛው በፐርሰንት ብናስቀምጠው ከ90% በላይ የሚሆን ከበርቴ ወይ ደግሞ ከ90% በላይ የሚሆን ባለሀብት የተቆስ የሚገኘው ከነዚህ ጋር አራቱ አያልፍም። ባለስልጣናትን ያውቃል ከመንግስት ጋር ንክኪ ያለው፣ ለዛ ነው የበለጸገው። ኦኬ ገንዘቡን ከዚህ የሰበሰበውን ገንዘብ መንግስት እዛ ኢንቨስት ያደርግለታል፣ በሱ ሰርቶ ይበለጽጋል። መሬት በነፃ ያገኛል፣ ባንክ እንደፈለገ ያበድረዋል። ይሄን ነገር ፕራይም ሚኒስተሩ ባለፈው ሲናገሩ ሰምቻቸዋለሁ። በዛ መንገድ ነው። ሁለተኛ ሃይማኖት ውስጥ ተሸሽጎ ነው በሃይማኖት የሚሰበሰብ ገንዘብ። ኦኬ ማንም መጥቶ እኔ እንትና ቤተክርስቲያን እያሰራው ነው ስለዚህ እንትን ግዙልኝ እንትን ላኩልኝ ብር አንፈልግም ብር ኖ ነቨር ማንና አንተ ኦኬ በነፃ እነዛ የምታደርገው አንተ የራስህ የሆነ ሶሻል ላይፍ አለ እኮ ቤተሰብ አለ እኮ አንተ ምን ለምን ለዚህ ይባል ነገር ማንም ሰው በነፃ ለቤተክርስቲያንም ሆነ ለተለያዩ ሃይማኖት ተቋማት ምንም እርዳታ ሊያደርግ አይችልም፣ ሊያስተባስብ አይችልም። ኦኬ እኔ ዛሬ ያላችሁ እኮ መነኮሳትም አያደርጉትም። ገዳም ውስጥ የሚገኙ መነኮሳትም አይደለም እናንተ ዓለም ውስጥ የምትገኙ ገዳም ውስጥ የሚገኙ መነኮሳትም በዛ ደረጃ አያደርጉ ምን ለመናገር ሶል በጣም ለዚህ ነገር። ስለዚህ ሁለተኛ በሃይማኖት የሚደረግ ነገር ነው፣ ወይ ደግሞ በሃይማኖት ስር ተሸሽጎ የሚሰበሰብ ገንዘብ አይተናል። ብዙ ጊዜ ማስረጃን አይተን ሞክረናል። ጭፍን ደጋፊ ስላላቸው ነው በቃ ይቀር በሚል ዝም ብለን እያለፈ የምንገኘው። ብዙ ማስረጃ አለን፣ ብዙ ፋይል አለን፣ ብዙ ደብዳቤ አለን። እነዚህን ያው ስለምንሰራበትም በሃይማኖቱ ጉዳይ ላይ በተለይ በሃይማኖት ስም የሚያጭበረብሩ ሰዎች ላይ ብዙ መረጃ አለን ለመናገር በጣም ብዙ የማትገምቷቸው ሰዎች ከቃ እናንተ የሰው ለኛ ጻድቅ ነው የአመቱ ምርጥ ዩቲዩበር ቲክቶከር የአመቱ ምርጥ ሰው ነው ብላችሁ የምታስቀምጡት ዘራፊ ነው። ትልልቅን ይወስናል፣ ትንሹን ሰጥቶ ያ ትንሹን ነው የሚያሰራጨው፣ በዛ ነው የሚሰበስበው ገንዘብ። ስለዚህ በሃይማኖት የሚደበቁ ናቸው እነዚህ ናቸው። ሶስተኞቹ ደግሞ በብሔራቸው፣ በቋንቋቸው፣ በጎሳ እዚህ ተደብቀው ህዝብን የሚያጭበረበሩ ናቸው እና ከነዛ ለምሳሌ ከመንግስት ጋር ንክኪ ካላቸው ድርጅቶች ግለሰቦች እንትን ካጠፉ መንግስት ጋር ትከሳላችሁ። የግለሰብ ድርጅት ካጠፋ ሄዳችሁ ለመንግስት ትከሳላችሁ። ራሱ የመንግስት ድርጅት ወይ ደግሞ በመንግስት የታወቀ ድርጅት ደግሞ ሲዘርፍ ተመከሩ እዚህ ጋር
የግል ድርጅቶች እንኳን ሲያጭበረብሩ ለመንግስት እንጨዋለን። የመንግስት ድርጅቶች ሲያጭበረብሩ ለማን ነው ምንጨው? ግን አሁን ይሄ ጤግሮስ የሚባለው ለኦሮሚያ ወጣቶች ብቻ የመጣ እድል ነው ብሎ 400 ምናምን ሺህ ብር መሬታቸውን ባጃጃቸውን አሽጦ ከጅማ እስከ አዲስ አበባ ዙሪያ ያሉ ወጣቶችን ሁሉ ብራቸው ተበላ። እሺ ለእነዚህ ሰዎች ለማን ነው ምንጭ? እሺ በየት በኩል እንዲልባቸው ታውቃለህ? በኦሮሚያ ወጣቶችና ስፖርት በኩል ለኦሮሚያ ልጆች ብቻ የመጣ እድል ነው። መኪና ገዝታችሁ ራይድ እየሰራችሁ የጭነት እየሰራችሁ አገልግሎት ታገኛላችሁ ብሎ በ2 ወር ውስጥ ይመጣል ብሎ ይኸው አመት ከምናምን ጭጭ ምጭጭ እንደገና አብሮ ያለቅሳል። ዛሬ ማን ይበላችሁ ብራችሁ ብሎ መግለጫ ወጥቷል። ይኸው መግለጫውን አያይዤላችኋለሁና ወጣቶቹ ብር የሰጡት መንግስት አምነው ነው። የመንግስት ድርጅት ነው። ወጣቶችና ስፖርት መንግስት የሚቆጣጠረው ድርጅት ነው ተብሎ ነው የተሰጠው። መንግስት ትረስትን አሳልፈ ለነዚህ 10% መኪና እናመጣለን እያልኩ ለነሱ ትሰጣለህ እንዴ? ኦሮሚያ ላይ ምንድን ነው እየሆነ ያለው? ማን ነው ገይ ሌባት ለወይዛ ሀገር ላይ በመንግስት መዋቅር ውስጥ ገብቶ በጥቃቅንና አነስተኛ መምጣት እኮ ነው የቀረው። እና እባካችሁ ልጆቹ እያለቀሱ ነውና ትንሽ መልስ አዲስ ጋር እንናገር ብለን ነው እውነቱን የሚያጭበረብሩ። እኔ አሁን በመንግስት መዋቅር ውስጥ የመጣ ነገር ትክክል ስለሚመስለኝ አይደለም። በመንግስት መዋቅር አርቲስት አስተዋወቀ ሲባል እኮ ሰው እየተጭበረበረ ነው። በመንግስት መዋቅር ውስጥ አምጥታችሁ ታጭበረብሩታላችሁ ህዝቡን። እንደምትመለከቱት ነው። ራሳቸው የመንግስት ተቋማት ራሱ በዚህ መንገድ በዘርፋ የሰማሩ አሉ እና በተቻላችሁ አቅም አትሸወዱ። ሲጀምር እንዴት ነው ጤነኛ ሰው የ3 ሚሊዮን ብር መኪና እኔ በ1.5 ሚሊዮን ብር ላቅርብ ሲባል በምን አእምሯችሁ አስልታችሁ ነው እሺ በቃ ብላችሁ የምትገቡት? እናንተ ማናቸው እነሱ? 1.5 ማን ነው የሚከፍልላ? ቻይና ላይ 3 ሚሊዮን ብር የሚሸጥ መኪና አንተ እዚህ ጋር በ1.5 ስላዘጋጀልህ ግን ያቀርብልህ ሲልክ እሺ የምትለው እንዴ ነው የሚሰራው? አእምሯችሁ አታስቡም እንዴ? ከየት ያመጣል ለይስ አትሉም እንዴ? በቃ እሱ መኪና ስለነዳ በታዋቂ ሰው ስላስተማሰው ስለሰራ ብቻ አይደለም እንዴ? ምን ናቸው ነው ሰዎች እንዴ? በነገራችን ላይ ከፊንቴክ ኢንቨስትመንት ጋር ተያይዞ የወጣው መረጃ ምንድነው? እዛ መስቀል አደባባይ ላይ አሳያቸው ተመለከታላችሁ። እዛ መስቀል አደባባይ ላይ የነበረው መኪና ጎን ላይ ማስቀምጬላችኋለሁ። ይሄ መኪና ሁሉ የሰው መኪና ነው። ፊንቴክ ኢንቨስትመንት እያመጣው አይደለም። ከሰዎች ተሰብስበው ተከራይተው አምሰ ያቆሙት መኪና ነው። እዛ መኪና አዲስ የመጣ ነው ሰጠን ነው ብሎ ለባለቤቶቹ መለሱ። ዘጋው መኪናውን ገንዘብ ከፍሏቸው ከዛ ብዙዎች ሄደው ገንዘባቸውን ሰጡ፣ ተበላ ብራቸው። እኔ ገና ከጀምሮ አርቲስት እንዴት ነው የምታስበው? አርቲስቶች ራሱ አሁን ሰራዊት ፍቅሬ ሲል ነበር የ3 ሚሊዮን ብር መኪና በ1.5 ሚሊዮን ብር ላቀረቡላችሁ ሲል እንዴት ነው የሚያሳ እንዴት ያሳምናል? ስሙት። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። እነዚህ ሰዎች እንግዲህ ታዋቂ የሚባሉ ማገናዘብ የሚችሉ ሀገሪቷ የሚሩ ቢባሉ መምራት የሚችሉ ሰዎች ናቸው የሚታሰቡት። ነገር ግን እዚህ ጋር ራሱ ሰራዊት ፍቅር የሚናገረው ነገር ራሱ ውሃ የሚያስወድ አይደለም። ኦኬ የ3 ሚሊዮን ብር መኪና ያለ ወለድ በ1.5 ሚሊዮን ብር ላቀርብላችሁ 2 ሚሊዮን ብር ላቀርብላችሁ የተባለ እንዴት ነው ማልገባው? እንዴት ትገባለህ? ከየት ያመጣል እሱ? ጊፍት ፈጣሪ ነው የሚያገኘው እሱ። በዚህ ጉዳይ ነው ስትመሰገን ያለችው ሉላ ናት። ሉላ ግቢ ተብላ አሻፈረኛለች ስለሰማ ማለት እስቲ ቆንጆዋ ሉላ ግዛው ጭንቅላቷን በጣም ቆንጆ ነው መሰለኝ። ከፊንቴክ ጋራ በተያያዘ ብራንድ አምባሳደር ነበረችና ተመርጣ ነበረ ለማጭበርበሩ ፕሮግራም ላይ። ከዛ ነገሩ አላማራትምና መኪናቸውንም ቤታቸውንም አልፈልግም፣ ከዛሬ ጀምሮ ከፊንቴክ ከተባለ ነገር ጋራ ብራንድ አምባሳደርነቴን አቋርጫለሁ፣ ህዝቤ ይበልጥብኛል ያለች ልጅ ናት። እንደዚህ የሚሰሩ ሰዎችን እንደዚህ ለህዝብ የሚጨንቁ አርቲስቶችን ማበረታታት ያስፈልጋልና ከየቤተክርስቲያን ከየገዳሙ ጋራ ከቤተክርስቲያን ደላላዎች ጋራ ሆነው እየተሽከረከሩ የሚበሉ ሰዎችን እነሱን እያወጣን እናስጣለን። የሚመሰገኑትን ለህዝብ የሚጨነቁ ሰዎችን ደግሞ እንደዚህ እያመሰገንን ካላለፍን አስቸጋሪ ይሆንብናልና አካውንታችንን እዛ ጋር ያስቀመጥ ነው። እየለመንን አይደለም። አንዳንድ ሰው እየለመናችሁ ነው እንዲያለ አይደለም። ደሞዛችንን የምታስገቡበት ነው። 1 ብርም 2 ብርም ስታስገቡ ነው እኛ ቪዲዮ ዳታ እየሞላ የምንሰራውና ያንን ላስታውሳችሁ ብዬ ነውና እንደዛ ያላችሁ ኮሜንት ላይ የምጽፉ ሰዎች እንዳትሳሳቱ። እኛ ደሞዛችንን የምታስገቡትና ሉላን አመስግኑልኝ። በጣም የእርዳታ ድርጅት ምናምን ያሉ የሰበሰቡ ከቤተክርስቲያንም ከገዳሙም የሚበሉ አርቲስቶች ባሉበት አልፈልግም መኪናን የማያል ነገር አልፈልግም ብላ ነው ከፊንቴክ ለቃ ወጣችሁና
መመስገን አለባቸው። እንደዚህ ነው እንግዲህ ሴት ልጅ እንደው ምን ይባላል ሴት ልጅ በማሰብ ነው በማገናዘብ ከሆነ ትበልጣለች ይባላል። ታንኪዩ በጣም እና በማስታወቂያ አትሸወዱ ፕሊስ። ኢትዮጵያ ነው በጣም ደከመን እኮ አሁን ችግሩ ምንድነው? ፊንቴክ ኢንቨስትመንት በራሱ ታዋቂ ሰዎችን ብቻ አይደለም እዚህ ጋር የምትመለከቷቸው በጊዜው ከተማው ትልቅ ባለስልጣን የነበሩትን ሰዎች ጠቅሟል። እንደ ቪዲዮ ላይ አምጥቶ ዘጋ ሲመርቁ ቁልፍ ሲያስረክቡ ነበር። ተከፍሏቸው ነው እነሱ የመንግስት አካላት ተከፍሏቸው ነው ዘጋ መጥተው የቆሙት። ስለሚያውቁ ማሰስ ስላላቸው ነው ነበር ተከፍሏቸው ነው መጥተው ዘጋ የቆሙት። እና እነዚህ አይታችሁ መግባት ያሳምናል እኮ ትንሽ ያሳምናል እኮ ግን ስቲል አያስኬድም። ብር ነው አስቡበት በዚህ ጉዳይ ላይ እና አሁን እንግዲህ ታሰሩት እነ መንሱር እነ ሰራዊት ፍቅሬ እነ ሰለሞን ቦጋለ ሌሎች አርቲስቶች ናቸው ታዋቂ ሰዎች የታሰሩት። የመንግስት አካላት የነበሩት ግን እዚህ ጋር የምትመለከቱት ግለሰብ ስማቸው ማን ነበር? አምባሳደር ዲና ሙፍቲ ነው። በጊዜው እንግዲህ በዛ ቪዲዮ ላይ የነበሩ ሰዎች ናቸው። አልታሰሩም እና እስቲ እንጠብቃለን ይታሰራሉ ብለን ተስፋ እናደርጋለን። ያው የመንግስት በራሱ ከህግ የቤታችን ነው። ሶሪ ቪዲዮ መብራት ጠፋ። መንግስት በራሱ ህግ በታች ነው የማውቀው ነው ያላቅም አሁን ላይ ተቀይረውን ኮራ እናቅምና ህግ አውጪውም ህግ ፈጻሚውም ስለሆኑ እነዚህ ሰዎችም የታሰሩት በተስፋ ይደረጋል። ከታሰሩ ማለሳችሁ ነው የሚሆን ነገር ግን የአዲስ አበባ ፖሊስ እንግዲህ ታንኳ ይፈልጋሉ። እንግዲህ በዚህ መንገድ ፎቶአቸውን እያወጣ ይገኛል። ሁሉንም ፎቶ በዚህ መንገድ አሁን ላይ እያጋለጠ ይገኛል። ነገራችን ላይ እነዚህ የፊንቴክ ኢንቨስትመንት ጋር ነው ያላዩ ሰዎች የተከሰሱት ኦልሞስት ወደ 17 ክስ ነው። ገንዘብ ማዘዋወር ምን ማድረግ በተለይ ማላፊያቸው ኦልሞስት ወደ 17 ክስ ነው የተከፈተባቸው የአዲስ አበባ ፖሊስ የከፈተውና በጣም ከባድ እንግዲህ ፍርድም ወይ ደግሞ ከባድ ቅጣት የሚቀጣሉ ተብሎ የታሰበ የሚገኘው እነ መንሱር ጀማል እና ሰለሞን ቦጋለ ሰራዊት ፍቅሬ ከባድ ቅጣት ይጠብቃቸዋል የሚል ነገር ነው ያለው። ትናንትና እንግዲህ ለአርብ ማለት ነው ቀጠሮ ነበራቸው የዋስትና መብታቸው ይከበርላቸውና ውጪ ሆነው ይጨርሱ ጉዳያቸውን የሚል መንግስት እንግዲህ አልሰጠም። ለቀጣይ 30 ማለት ዛሬ ቀኑ ስንት ነው? ባለ ሰዓት 18 ነው ዛሬ 18 9 ቢሆን ነው እስከ 30 ማለት ኦልሞስት 10 ቀን ሙሉ እዛ ውስጥ 10 ቀን በላይ እስር ቤት እንዲቆዩ ነው የተባለው እንግዲህ እና ከበቃትም እንደሚጠብቃቸው ይሰማ የሚገኘው ኦልሞስት ወደ 17 ክስ የተመሰረተባቸው ስሙት። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶችና ቲክቶከሮች የዋስትና መብታቸው አልተጠበቀላቸው። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው። እየተለቀሙ ወደ ፌደራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉከን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010 እንደ ኤሮፓያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀ ሰዓት ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ የወጣ ሰው ነው። መያዝ ነበረበት። እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገ ወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ
ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ስለዚህ ከዚህ አንጻር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌደራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል፣ ቆራጥ ትዕዛዝ ሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። አትሳሳቱ። this is registered investment company. take care. rule number 1 fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናው ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችንን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። anyway a few moments later እኔ ስለዚህ ቪዲዮ ዋና መልእክት አድርጋችሁ እንድትይዙ የምፈልገው ነገር በዚህ ዘመን ማንንም አትመኑ። ታዋቂ ሆነ የማይታወቅ ሆነ አትመኑ። ኦኬ ራሱ ታዋቂ ሰዎች ራሱ የሚባሉ ሰዎች በራሳቸው በገንዘብ የሚንቀሳቀሱ ናቸው። እኔስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። በዚህ ነገር ላይ እንግዲህ አዲስ እንከላጅ ይችላችሁ ቀበለ ነው። ቀደም እንዳልኳችሁ ግን ከማስተር አብነት ከመቄዶንያ እንደዚሁ ደግሞ ከካሊድ ፋውንዴሽን እና ሌሎች አንድ ድርጅቶችም አሉ እንደዚሁ ዘራፊ ይሆኑ። ኦኬ በቤተ ክርስቲያን ስም ወይ ደግሞ በሃይማኖት ተቋማት ስም ለምሳሌ ያክል አሁን ብዙ ጊዜ የሚነሳው መቄዶንያ እንግዲህ ከክርስቲያን ጋር ተያይዞ ይነሳል ስሙ። እንዲሁም አሁን ሰሞኑን እንደዚህ የተደረገ የሚገኘው ሚዲያ ላይ የምንነገር የሚያናካው ነገር የለም። ካሊድ ፋውንዴሽን ደግሞ ከእስልምና ጋር ተያይዞ ይነሳል፣ ግን ያው አይገናኝም፣ ተያይዞ ይነሳል ነው እንግዲህ ስሙም ከነዛ ስለሆነ ከዛ ስለሆነ ከዘመነ ማስተር አብነት አሉ ሌሎችም አሉ። እነዚህ ሰዎች እና እነዚህ ድርጅቶች አላማቸው ምንድነው? የገቢ ምንጫቸው ምንድነው? እንዴት ነው የሚኖሩት የሚለውን ነገርና እነሱ ባለ መሪዎቹ ማየ ሰዎች ናቸው። ባገራናቸው ምንድነው? አሁንስ እጃቸው ላይ ምን አለ የሚለውን ነገር የምንመለከተው ነው የሚሆነው። ቀጣይ ወደ እንግዲህ ጊዜ ከፈቀደ መረጃዎችን አጠናክሬ የማቀርብላችሁ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።